በመካከለኛው ምስራቅ የፖለቲካና የጦር መድረክ ላይ ታየው አዲስ ምዕራፍ ቀጠናውን ወደማይመለስ የጦርነት አዘቅት ወይም ወደ አዲስ የኃይል ሚዛን ለመቀየር የተቃረበ ይመስላል። በሰሜናዊው የእስራኤል ግንባር ከሊባኖስ ጋር ያለው ውጥረት ወደ ሙሉ ወረራ ሊሸጋገር የሚችልበትን ምልክት አሳይቷል። በደቡብ በኩል በጋዛ ሰርጥ ያለው የሰብአዊና የወታደራዊ ቀውስ እንደቀጠለ ሲሆን፣ ከውቅያኖስ ማዶ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሐማስ ያስተላለፉት የመጨረሻ ማስጠንቀቂያ የዲፕሎማሲውን ቋንቋ ወደ ጦርነት ቋንቋ ቀይሮታል። የእስራኤል ጦር ቃል አቀባይ በይፋዊ መግለጫቸው እንዳስታወቁት በድንበር አካባቢ የሚገኙት እነዚህ ሶስት መንደሮች ለሄዝቦላህ የጦር መሳሪያ ማከማቻነትና የማስወንጨፊያ መረብነት እያገለገሉ መሆኑን በመጥቀስ ነዋሪዎቹ በአስቸኳይ አካባቢውን ለቀው እንዲወጡ አዘዋል። ይህ የመልቀቂያ ትዕዛዝ በተለመደ የጦርነት አውድ ውስጥ እንደ ቅድመ ጥንቃቄ እርምጃ ብቻ የሚታይ አይደለም ያለው ሮይተርስ፣ ይልቁንም እስራኤል በእነዚህ አካባቢዎች ላይ የምድርና የአየር ጥቃቶችን የምትፈጽምበትን ስትራቴጂ ተግባራዊ እንደምታደርግ እያመላከተ ነው ብሏል። ለዓመታት በሄዝቦላህና በእስራኤል የድንበር ተሻጋሪ ተኩስ መካከል ሲኖሩ የቆዩት እነዚህ ዜጎች አሁን ቤታቸውን፣ ንብረታቸውንና የህይወት ታሪካቸውን ጥለው ወደ ሰሜን ለመሸሽ ተገደዋል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት በመንደሮቹ ውስጥ ከፍተኛ የሽብርና የድንጋጤ ድባብ ሰፍኗል። ማስጠንቀቂያ የተላለፈው በራሪ ወረቀቶችን ከአየር በመጣል በስልክ መልእክቶችና የሚዲያ አውታሮችን በመጠቀም መሆኑም ተነግሯል። ህይወታችሁን ለማትረፍ ከፈለጋችሁ አሁኑን ውጡ፣ የምትኖርበት ቤት የሄዝቦላህ ኢላማ ነው እንደሚል ተዘግቧል። የስልት እስራኤል በጋዛ ሰርጥ ስትጠቀምበት የነበረውን የሲቪሎችን ከወታደራዊ ኢላማዎች የመነጠል ሙከራ ወደ ሊባኖስ ግንባርም እንዳመጣቸው ያመላክታል። የእስራኤል ወታደራዊ ስትራቴጂስቶች እንደሚሉት እነዚህ ሶስት መንደሮች ለሄዝቦላህ የረድዋን ኃይል መደበቂያ ምሽጎች ናቸው። ሄዝቦላህ የሊባኖስን መልክዓ ምድር ተጠቅሞ ከመሬት በታች በተቆፈሩ ዋሻዎችና በመኖሪያ ቤቶች ስር በተገነቡ ምሽጎች አማካኝነት የሰሜን እስራኤልን ደህንነት ስጋት ላይ የሚጥሉ የሚሳኤል ማስወንጨፊያዎችን ተክሏል ተብሎ ይታመናል። እስራኤል አሁን የወሰደችው እርምጃ እነዚህን መሰረተ ልማቶች ከአየር ላይ በሚደረግ ከፍተኛ ድብደባ ለማውደም ያለመ ነው። ሆኖም ይህ እርምጃ ሄዝቦላህን ወደ ከፋ አጸፋዊ ምላሽ ሊገፋው እንደሚችል ይታመናል። ሄዝቦላህ ከዚህ ቀደም እንዳስጠነቀቀው እስራኤል በሊባኖስ ሲቪሎች ላይ ወይም በመሰረተ ልማት ላይ መጠነ ሰፊ ጉዳት ካደረሰች ቡድኑ ያለ ገደብ ምላሽ ይሰጣል። ይህም ማለት ቴልአቪቭንና ሃይፋን ጨምሮ ወደ እስራኤል በጥልቀት የሚተኮሱ ሚሳኤሎችን ሊጠቀም ይችላል። በዚህ የሰሜን ግንባር ውጥረት መሃል ከዋሽንግተን የተሰማው ድምፅ የቀጠናውን የፖለቲካ ሙቀት ወደ አዲስ ደረጃ አሸጋግሮታል። ትራምፕ በሰጡት ጠንካራ መግለጫ ሐማስ በአስቸኳይ ትጥቁን መፍታትና መሳሪያውን ማስረከብ አለበት፣ ይህን የማያደርግ ከሆነ ግን ከምድረ ገጽ ይጠፋል ሲሉ አስጠንቅቋል። የንግግር የትራምፕ አስተዳደር በመካከለኛው ምስራቅ ለሚከተለው ከፍተኛ ጫና ፖሊሲ ማሳያ ነው ሲል አልአረቢያ ዘግቧል። የትራምፕ ከባድ ማስጠንቀቂያ የመጣው እስራኤልና ሐማስ በጋዛ ሰርጥ እያደረጉት ያለው ጦርነት መቋጫ ባጣበትና የሰላም ድርድሮች እየተንገዳገዱ ባለበት ወቅት ነው። የትራምፕ ሐማስን በምርጫ ሳይሆን በግዴታ ፊት አቁመውታል። ወይ ትጥቅ መፍታትና የፖለቲካ መዋቅሩን ማፍረስ አሊያም የአሜሪካንና የእስራኤልን የተቀናጀና ከመቼውም ጊዜ በላይ የከፋ ወታደራዊ ክንድ መቅመስ። ይህ አቋም አሜሪካ ከእንግዲህ ለሐማስ ህልውና እውቅና እንደማትሰጥና ቡድኑን እንደ ህጋዊ ተደራዳሪ አካል ሳይሆን መወገድ እንዳለበት እንቅፋት እንደምትመለከተው የሚያሳይ ነው። ትራምፕ ይህንን ሲናገሩ ከኋላቸው ያለውን የባህረ ሰላጤው አረብ ሀገራት ድጋፍና የእስራኤልን ወታደራዊ ፍላጎት መሰረት አድርገው ስለመሆኑም ዘገባዎች አመላክተዋል። የቡድኑ ትጥቁን መፍታት ማለት እጅ መስጠትና እንደ ድርጅት መክሰም ማለት ሲሆን፣ በሌላ በኩል የአሜሪካ ማስጠንቀቂያ ችላ ማለት ደግሞ በጋዛ ላይ እስካሁን ካየነው የከፋ ምናልባትም የአየርና የምድር ኃይልን ያቀናጀ ዓለም አቀፍ ድጋፍ ያለው የማጥቃት ዘመቻ ሊያስከትል ይችላል። ትራምፕ ከምድረ ገጽ ይተፋሉ ሲሉ ይህ ምናልባት የተለመደውን የውጊያ ስልት ሳይሆን መጠነ ሰፊና አውዳሚ የሆኑ የቦምብ ድብደባዎችን ወይም ልዩ ኦፕሬሽኖችን እንደሚያመለክት ወታደራዊ ተንታኞች ጠቁመዋል። ይህ ለጋዛ ህዝብ የሚኖረው ትርጉም እጅግ አስፈሪ ነው። ቀድሞውኑ በፈራረሰችና በረሃብ በምትገረፍ ጋዛ ላይ ተጨማሪና ይበልጥ አውዳሚ የሆነ ጦርነት መምጣቱ የሰብአዊ ቀውሱን ወደማይታሰብ ደረጃ ደርሷል። ይህ በእንዲህ እንዳለም የዲፕሎማሲውና የፖለቲካው ዲስኩር በዋሽንግተንና በቴልአቪቭ ሲጦፍ የእስራኤል ጦር በጋዛ ሰርጥ በወሰደው የጥቃት እርምጃ 5 ፍልስጤማውያን ተገድለዋል። በአንድ በኩል የአሜሪካ ዲፕሎማቶችና የትራምፕ አማካሪዎች የጋዛን የሰላም ስምምነት ወደፊት ለማራመድ እየተሯሯጡ ሲሆን፣ በሌላ በኩል ግን የመድፍና የሚሳኤል ድምፅ አልቀነሰም። የሟቾች ቁጥር መጨመር በድርድር ጠረጴዛው ላይ ያለውን የመተማመን መንፈስ ይበልጥ ይሸረሽረዋል የሚሉ ስጋቶችም ተነስተዋል። ትራምፕ ለማራመድ እየሞከሩት ያለው የሰላም ስምምነት ይዘት ውስብስብ ነው። በአንድ በኩል ሐማስን ትጥቅ በማስፈታትና ከስልጣን በማውረድ፣ በሌላ በኩል ደግሞ ለጋዛ መልሶ ግንባታ የሚሆን ግዙፍ የኢኮኖሚ ፓኬጅ በማቅረብ እንዲሁም የአረብ ሀገራትን በተለይም ሳውዲ አረቢያን በማሳተፍ አዲስ አስተዳደር መፍጠርን ያለመ ነው። ትራምፕ የክፍለ ዘመኑ ስምምነት ብለው የሚጠሩት ይህ እቅድ ለፍልስጤማውያን ኢኮኖሚ
ኢኮኖሚያዊ ብልጽግናን ቃል ቢገባም የፖለቲካና የነጻነት ጥያቄዎቻቸውን ግን ወደ ጎን የሚገፋ ወይም በእስራኤል የደህንነት ፍላጎት ስር የሚያውል ነው በሚል ትችት ይቀርብበታል። የዛሬው የ5 ሰዎች ሞት ይህ የሰላም እቅድ ገና ወረቀት ላይ ያለ መሬት ላይ ያለው እሳት ምን ያህል እንደሚለበልብ የሚያሳይ አሳዛኝ ማሳያ ነው። በሶስት አቅጣጫ የተከፈተው ይህ የዜና ማዕበል የመካከለኛው ምስራቅን የወደፊት ዕጣ ፈንታ በጉልህ ያሳያል። በሰሜን ሊባኖስ ወደ ሁለተኛው ጋዛነት የመቀየር አደጋ ተደቅኖባታል። ሶስቱ መንደሮች ምሳሌዎችም ናቸው። መልእክቱ ግን ለመላው ደቡብ ሊባኖስ ነው። እስራኤል በሰሜናዊ ድንበሯ ላይ ያለው የደህንነት ስጋት በዲፕሎማሲያዊ መንገድ ሊፈታ ስላልቻለ ወደ ወታደራዊ መፍትሄ እያዘነበለች ነው። ይህ ደግሞ ሊባኖስን ብቻ ሳይሆን ሶሪያና ኢራንን ወደ ግጭቱ ሊስብ የሚችል የሰደድ እሳት ነው። በትራምፕ በኩል የሚሰሙ ማስጠንቀቂያዎች ደግሞ የአሜሪካን የውጭ ፖሊሲ አቅጣጫ ለውጥ ያሳያሉ። ከባይደን አስተዳደር የቀስ በቀስ ዲፕሎማሲና የሰብአዊ እርዳታ አጽንኦት ወደ ኃይልን መሰረት ያደረገ ዲፕሎማሲ መሸጋገሩን ያረጋግጣል። ትራምፕ ሐማስን እንደ ፖለቲካ አካል ሳይሆን እንደ ወታደራዊ ዓላማ ብቻ መመልከታቸው ለድርድር የሚኖረውን ቦታ ያጠበዋል። መሳሪያ ወይም ሞት የሚለው ምርጫ ለሐማስ የህልውና ጥያቄ ስለሆነ ቡድኑ እስከ መጨረሻው እንዲዋጋ ሊገፋፋው ይችላል። ይህ ደግሞ ጦርነቱን ያራዝመዋል እንጂ አሳጥሮም። ሆኖም ትራምፕ ይህንን ዛቻ የሚጠቀሙት እንደ መደራደሪያ ካርድ ሊሆን ይችላል። ከፍተኛውን ፍርሃት በመፍጠር ሐማስን አነስተኛ ቅናሽ ወዳለው ስምምነት ለማምጣት የሚደረግ ስልት። የጋዛው የሰላም ስምምነት ጉዳይ በእነዚህ ግጭቶች መሃል እንደጠፋ ተስፋ ይታያል። በየቀኑ ሰዎች በሚሞቱበት፣ ህንፃዎች በሚፈርሱበትና ህዝቡ በረሃብ በሚጠበስበት ሁኔታ ስለ ሰላም ስምምነት ማውራት ለጋዛ ነዋሪዎች የቅንጦት ወይም የፌዝ ሊመስል ይችላል። ይሁን እንጂ ከትራምፕ አስተዳደር በስተጀርባ የሚሰሩት ዲፕሎማቶች የጋዛን ጦርነት ማቆም ለአሜሪካም ሆነ ለእስራኤል እንዲሁም ለአረብ ሀገሮች አስፈላጊ መሆኑን ያምናሉ። ጦርነቱ በረዘመ ቁጥር ኢራንና ወኪሎቿ ቀጠናውን የማተራመስ እድላቸው ይሰፋል። ስለዚህ ትራምፕ ኃይልና ዲፕሎማሲን አቀናጅቶ በመጠቀም በአጭር ጊዜ ውስጥ ለውጥ ለማምጣት እየሞከሩ ነው። ዛቻው ኃይልን፣ የሰላም ስምምነቱ ደግሞ ዲፕሎማሲን ይወክላሉ። እስራኤል በበኩሏ በሁለት ግንባር ትወጥራለች። በደቡብ ሐማስን ሙሉ በሙሉ ሳታጠፋ በሰሜን ከሄዝቦላህ ጋር ወደ ከፍተኛ ጦርነት መግባት ትልቅ ወታደራዊና ኢኮኖሚያዊ ጫና ይፈጥርበታል። የሶስቱ መንደሮች ማስጠንቀቂያ እስራኤል ለሰሜኑ ግንባር ቅድሚያ መስጠት እንደጀመረች ያሳያል። በጋዛ ያለው እንቅስቃሴ ወደ ዝቅተኛ ደረጃ ውጊያ እየተቀየረ፣ ዋናው ኃይል ወደ ሰሜን ወደ ሊባኖስ ድንበር እየተገፋ ሊሆን ይችላል። የትራምፕ ንግግርም ይህንን የእስራኤልን ስትራቴጂ የሚደግፍ ነው። ሐማስን በማስፈራራትና በሰላም ስምምነት ተስፋ በማታለል እስራኤል ትኩረቷን ወደ ሄዝቦላ እንድታደርግ ጊዜ መግዛት። የሊባኖስ መንደሮች መልቀቂያ ማስጠንቀቂያ፣ የትራምፕ የጥፋት ዛቻና የጋዛው ቀጣይ ደም መፋሰስ ሁሉም ወደ አንድ አቅጣጫ ያመላክታሉ። ቀጠናው በትልቅ ለውጥ ዋዜማ ላይ ይገኛል። የለውጥ ወደ ሰፊና አውዳሚ ጦርነት ያመራል ወይስ በኃይል የታጀበ አዲስ የሰላም ስምምነት ይፈጥራል የሚለው ጥያቄ ያለምን እንቅልፍ የነሳ ነው። አሜሪካ በሙሉ ኃይሏ ወደ መድረኩ መመለሷ፣ እስራኤል የደህንነት ዶክትሪኗን መቀየሯ፣ እናም ኢራን በወኪሎቿ በኩል የምታደርገው መከላከል መጪዎቹን ቀናትና ሳምንታት ወሳኝ ያደርጋቸዋል። በእርግጠኝነት መናገር የሚቻለው በመካከለኛው ምስራቅ ሰማይ ላይ የተደቀነው የጦርነት ደመና ከመቼውም ጊዜ በላይ ጠቁሮና ከብዶ መታየቱን ነው። የሊባኖስ ተራሮች፣ የጋዛ ፍርስራሾችና የዲፕሎማሲው ኮሪደሮች የዚህን ታሪካዊ ፍልሚያ ውጤት በጉጉትና በስጋት ይጠባበቃሉ።